ያው በራሴ መቆም ፈልጋለሁ። ሲጀመር አሁን እናትሽ እንደሞተች ተናግረሽ ነበር። እንደዚህ አይነት ቆሻሻ ተግባር አልተባበርሽም። እሺ በሰቤ የተመለልሽ ስትናፍቀኝ ጊዜ መጣሁ። አይ እማዬ እንደዛማ አይሆንም። የአደይ አባት በጣም ቁጡ ናቸው። ሲንጎን የምትመክሪ ከሆነ ምከሪ። አደይን የሆነ ነገር ካደረግሽልኝ እኔ ከፍሻለሁ። የሆነ ነገር ከገባ በኋላ ለቲ ልታገልሽ ዛሬ አንቺ ማፈሪያ ቤዛ የምትለው ነገር የምሯ ነው። ጭራሽ ማፈር የሚባል ነገር አልፈጠረባት። ምንም እትዬ ምንም ማለት በር እየተንኳኳ አንተ እዚህ ምን ትሰራለህ? እትዬ ሮማን ዝም በይ። ከቅድም ጀምሮ በር እየተንኳኳ ነው። ለምንድን ነው ያልከፈትከው? አረሰውም ቤዛ ምን እንዳደረግሽኝ ራሱ አረሰውም። ቆይ ትንሽ አታፍሪም? እዚህ ድረስ እማዬ እማዬ እያል ስትመጪ። እማዬ ለእኔ እናቴ ናት። ፍቅር ባይሆን ሌላ ጊዜ በሩን በመክፈት ተባበሪ። አላደርገው። ወደዚህ መግባታች የአደይ አባት ባለቤታቸውን ልጄን ያለኔ ፍቃድ ለአንድ ሰው ትሰጭና እመኝኝ እገልሻለሁ በማለት ባለቤቱን አስፈራርተዋል። ፍቅር አሁን ላይ ምን ላድርግ እያለች መላ እየፈጠረች ትገኛለች። እንዲሁም አደይ ጋ ቀጥ ብላ በመሄድ ለምን የምፈልጊውን ያክል ብር ሰጥቸሽ ቤተሰቦችሽን በሰላም አታኖሪም? ዴቪድ ለምን ለኔ አታይልኝም? እያለች ትገኛለች። እንዲሁም ይህን ነገር አልስማማም ስትላት ወደ ቅምጥል በመሄድ የምፈልጊውን ያክል ብር እሰጥሻለሁ፣ እባክሽን አደይን የሆነ ነገር አድርግልኝ በማለት ቅምጥልን ጠይቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ አደይ ድራማ ክፍል 152 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ በባለፈው ሮማንና አሹ ኩሽና ውስጥ ነበረ የተያዙት። እዚህ ምን ታደርጋለህ በር እየተንኳኳ በማለት የፍቅር እናት ጥያቄ አቅርባ ነበረ። እሱም አይ እንትን እኮ ነው መጥቼ እኮ ነው እያለ ሲርበተበት በላሁን እናውጣና በር ክፈት ትለዋለች። ነገር ግን በሩን ፍቅር ሄዳ ከፍታ ነበረ። የመጣችውም ቤዛ ነበረች። እንግዲህ የፍቅር እናት ምን እየሰራ ነበር እዚህ በማለት ሮማንን ጠይቃት ነበረ። ሮማንም አሹኮ መጥቶ ምትለው ነበረ ግራ የገባት። አንዴ ሳህል ሊያመጣ ነው፣ አንዴ ውሃ ሊጠጣ ነው እያለች እንግዲህ ብዙ ሰበቦችን ይሰብቡ ነበር። ዛሬ ላይ ግን ድንግርግር ብለው ደንግጠው የሚሉት ነው ያጡት። ማለትም የሚያሳብቡት ነገር አጥተዋል። አሁን ሄጄ እሱን እጠይቀዋለሁ በማለት እንግዲህ የፍቅር እናት ወደ አሹ ጋር ስትሄድ ቤዛ መታ ፍቅርና ቤዛ አንገት ለአንገት ተያይዘው እየተናነቁ ነበረ። ይህም ደግሞ ፍቅር ለምን መጣሽ በማለት ነው። እማዬ ጋር ነው የመጣሁት ስትላት ያንቺ እናት ሆስፒታል ናት ወይም ደግሞ ሞታለች፣ ስለዚህ እቺ የኔ እናት ናት እንጂ ያንቺ እናት አይደለችም በማለት እንግዲህ ተናንቀው እየተጣሉ ነበረ። አሹም ቆሞ እያያቸው ነበረ። በዛ መሀል የፍቅር እናት ትመጣለች። ያው የአሹ ነገርም ይደነጋገርለታል ማለት ነው በዚህ ምክንያት የፍቅርም እናት እንግዲህ ምንድነው እንደዚህ የሚያደርጋችሁ ነገር በማለት ጠይቀው ነበረ። ካንቺ ሰበብ እየሰበበች ገንዘብ መቀበል ነው የምትፈልገው፣ ስለዚህ እንዳታምኛት፣ እናቷ አልታመመችም፣ ሲጀመር እናቷ የሞተች ነው የምመስለው በማለት ተናግራለች። አይ የእናቴን ቀን ይስጠኝ እንደዛ አይደለም በማለትም እንግዲህ ቤዛ ምላለች። የእናቴን ቀን ይስጠኝ ማለት እንግዲህ የሞተ ሰው እንደዛ ተብሎ የሚማለው። ቤዛም እኔ ቤት ገብተን እናወራለን በማለት ወደ ቤት ገብታም ያለውን ነገር አስረድታ ነበረ። ስራ ላገኝ አልቻልኩም፣ እንደገና ደግሞ ሆስፒታል እየሄድኩኝ እናቴ መቆጣጠር አለብኝ፣ ስለዚህ ደግሞ ገንዘብ ያስፈልገኛል፣ በቃ ግራ ስለገባኝ ነው እዚህ ልቀመጡ በማለት አስፈቅዳለች። የፍቅርም እናት በቃ ምን ይደረጋል ተቀመጪ በቃ በማለት ፈቅዳላታለች። ፍቅር ግን ይሄን ስትሰማ እጅግ ነበር የተናደደችው። አይሆንም እዚህ አትቀመጥም ብትላትም ምንም ሰበብና ወሬ አልፈልግም በማለት እንግዲህ ተናገራለች የፍቅር እናት። እንዲሁም ቤዛን በቃ እኔ ሆስፒታል ወሰጂኝና እናትሽን ለያት ብላትም ነበረ። ነገር ግን አይ እንደዛማ አይሆንም በጣም ሩቅ ቦታ ነው ያለችው በማለት እንግዲህ አሳባለች። በሌላ በኩል ደግሞ ዴቭ ነው። ዴቭ እንግዲህ ክፍለ ሀገር መሄዱ ይታወቃል። ብርሃንም እንግዲህ ወደ አንድ ቦታ ስትወስደው ነበረ። አባቷን መንገድ ላይ አግኝተውት እንግዲህ ሰንክሎ የጣላቸው በዱላ ያዘው ዱላ ማለት ነው። ብርሃንን መጥቶ ሲጨርስ እንዲህ ለምን የምትመታት ሲል እንደገና አንተስ ማን ነባ ስለሆንክ ነው ተከተማ ምትሄኔ ልጅ የምታባብለው በማለት ነበር እንግዲህ ለዴቭም ዱላ የቀመሰው።
እኔ የመጣሁት ላወራውት ነው በማለት እንግዲህ ዴቭም ጥያቄውን ቀጥሎ ነበረ። ማን ነው ይሄን በማለት ጠይቆ ነበረ። በባለፈው እንግዲህ ያው ጥሩ ግብነት አልነበረንም፣ ዛሬ ግን ለጥሩ ነገር ነው የመጣሁት፣ ስለዚህ አይቆጡ እናወራለን በማለት ዴቭ ይናገራል። የአዴም አባት እንግዲህ ምንድን ነው የምታወራኝ በማለት ጥያቄውን ቀጥለው ነበረ። ዴቭ ለመናገር ሲንቀጠቀጥ እንግዲህ ሩታ ስለ አዴ ጉዳይ በማለት ትነግረዋለች። አዴ ምን ሆነች በማለት እንግዲህ ብርሃን ስትጠይቅ አዴ ልታገባ ነው እንኳን ደስ አለሽ በማለት ነበር የተናገረችው። ማን ነው የምታገባው? ማን ነው ወንዱ የኔ ልጅ የሚያገባው በማለት እንግዲህ የአዴ አባት ይጠይቃሉ። ማን ነው የምታገባው? ባርኮት ነው በማለት ነበር የጠየቀችው። የማን ነው ባርኮት ደግሞ በማለት ይጠይቃል። አንተ ነህ በማለት አይ እሱ አይደለም በማለት እንግዲህ ብርሃን ተናግራለች። ብርሃንም እንግዲህ ለሄለን እዛ አዲስ አበባ በሄድኩ ጊዜ በጣም ነበረ የተንከባከበኝ በማለት እንግዲህ ጥሩ ስሜትና ጥሩ መውደድ እንዳላት ተናግራለች። ሄለንም እሱን ስታይ እኮ ፈገግ እያልሽ ነው፣ በጣም ተለይቷን የሰሞኑ ደስታሽ፣ ስለዚህ ምንድነው ወደሽዋል እንዴ በማለት አፋውጥታም ጠይቃት ነበረ። እንግዲህ ብርሃን ዴቭን ሳትወደው አትቀርም። በኋላ ግን ምን ሊፈጠር እንደሚችል አብረን የምናየው ነው የሚሆነው። ማለትም እንግዲህ ብርሃን ለአዴ እንደመጣ ዴቭ ስታውቅ ምን ልትል ትችላለች የሚለውን ነገር ሄለንና አበበም እንግዲህ የሄለን አጎት ጭራሽ ልታዋርጂ ነው ወይ ከሱ ጋር ሆነሽ እንዴት ነው እንደዚህ የምታስቢው በማለት እንግዲህ ሄለን ተቆጥቷታል። ሄለንም እኔ ከሱ መለየት አልፈልግም፣ ሁሉም ጓደኞቼ አብሮ አደጎቼ ሲያገቡ እኔ ግን እሱን እየጠበቅኩ ቁጭ ብያለሁ፣ ስለዚህ በማለት ተነግረዋለች። እንዴት አፍሽን ሞልተሽ ስለሱ ታወሪያለሽ በማለት አጎቷ ተቆጥቷታል። አበበም እኔ መሬቴን ሸጬ ይዤሽ እሄዳለሁ ወደ ከተማ በማለትም ነግሯታል። ይህንንም ሲላት አጎቷ እያዳመጠ ነበረ። ምን ሊፈጠር ይችላል እንግዲህ አብረን የምናየው ነው የሚሆነው። በሌላ በኩል ደግሞ የአደይ አባት ወደ ባለቤታቸው ጋር ማለትም ወደ አደይ እናት ጋር በመሄድ ተናግረው ነበረ። የከተማን ምናምንቴዎች አምጥተሽ ለማን ነው የምትድሪያ ልጅን በማለት ነበር የተናገሩት። እርሳቸው እንግዲህ ምንም ነገር የሚያውቁት ነገር ስለሌለ ማንን ደግሞ ይቺ አለች ያልኋትን ደግሞ እሷንም ልትድራ ነው በማለት ነበረ የተናገረችው። አረ አደይን በማለት ትጠይቃለች። ከዛም ማነው ደግሞ እርሷን የሚያገባው ስለምትሉት ነገር እኔ የማውቀው ነገር የለም፣ ጥላችሁ ይሄዳችሁ የለ አሁን ምን መለስ ቀለስ ያደርጋችኋል በማለት የአደይ እናትም ተቆጥተው ባላቸውን ተናግረዋል። ፍቅርም እንግዲህ አዴንና ዴቭን ለመለያየት አዴን የሆነ ነገር አድርግልኝ ብር ልክፈልሽ በማለት ላይ ቅምጥል ጠይቃት ነበረ። ቅምጥልም ላርግልሽ ልግደላት ብትልም ሞት አይ እንደዛ ብንታሰርስ በማለት እንግዲህ ትንቀጠቅጣለች። ምን ጠላትሽ አይደለች እንዴ ብትላትም ለአንቺም እኮ ጠላትሽ ነሽ፣ ዴቭ በጣም ኪንጎ በጣም ይወዳታል፣ ስለዚህ ለምን ሁለታችን አናጠቃትም እያለች ትገኛለች። ቅምጥል ግን ብዬ ስሰማሽ ትክክል የሆንሽ መሰለሽ እንዴ በማለት አዴ አጠገብ ወይንም ደግሞ አዴን አንድ ነገር አድርገትና አንለቅሽም በማለት እንግዲህ ጉንጯን አወናክራ ጥላታለች። ቅምጥልም እንግዲህ የኪንጎ ነገር እጅግ እያሳሰባት ነው። ለምን እኛ ቤት ተጋብተን አንቀመጥም ብትለው እንዴት እንደዚህ ትኛለሽ? ወንድ ልጅ እኮ ነኝ፣ አንቺ ቤት ጥገኛ ሆኜ ነው ወይ የምቀመጠው? ስለዚህ ራሴን ችዬ ነው ላገባሽ የምፈልገው፣ ራሴን መቻል አለብኝ በማለት እንግዲህ ቆርጦ ተነስቷል። አንቺ ቤት አልቀመጥም ነው ያው ሴት ይሄዳል እንጂ እንዴት ወንድ ይቀመጣል ሴት ቤት የሚለው ነገር ነው። ቅምጥልም አዴን እስኪ አውሪው አንቺ በማለት ጭራሽ ሽማግሌ አዴን አዘጋጅታለች። አዴም ኪንጎን አውርታው ነበረ፣ ያለውን ነገር ይነግራታል። እሷ እነሱ ቤት እንዲቀመጥ ነው የምፈልገው፣ እኔ ደግሞ ራሴ መቻል ነው የምፈልገው፣ ስለዚህ ለዛ ነው የተጋጨ ነው በማለት ይነግራታል። ስለዚህ ተግባብታችሁ ነገሩን በውይይት ፍትሁት እያለችም ትገኛለች አዴይ። በሌላ በኩል ደግሞ ለሊ ናት። ለሊ የባቡሬ እናት አሁን ያለፈውን ህይወትን ትተሽ አሁን ላይ ህይወት መጀመር አለብሽ በማለት እንግዲህ ተነግሯታል። እሷም እግዚአብሔር ያውቃል እንግዲህ በማለት ነው የመለሰችው። አይታልሽ ግን እኔ እፈልግልሻለሁ በማለት ነው የቅምጥል እናት የተናገሩት። እንግዲህ ማን ሊፈልጉ ይችላሉ? ያንኑ ባቡሬን ነው የሚሆነው። ነገር ግን ለሊ እሺ ትላለች የሚለው ነገር ደግሞ ሌላ ሀሳብ ነው። አሁን ላይ ለሊ ወደ ቤቷ ስትሄድ የሆነ አንድ ሰው እየተከታተላት ነበረ። ይህ ሰው ግን እንደሚከታተላትም እሷ አውቃ ዞር እያለች እያየች ነበረ። ምናልባት እንግዲህ ወንድነቱን ካወቀች በኋላ ሮጣ ልታመልጥ ትችላለች የሚል ሀሳብ ነው ያለኝ። እንግዲህ ሀሳብ አስተያየታችሁን በኮሜንት እናንተም አስቀምጡ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።